እሺ እሺ ለምሳሌ አፖስቶሊክ ሰክሴሽን ወይ ደግሞ ሐዋርያዊ ቅብብሎች ብለህ ስትለኝ ለምሳሌ ከምን አንጻር ነው? ለምሳሌ ከነገርነት ትምህርት አንጻር፣ ከመንፈሳዊ ልምዶች አንጻር ለስፔሲፊክ አድርገህ ብታወራ ሙሉ አሪፍ ነው ብዬ አስባለሁ። ሐዋርያዊ ቅብብሎች ብለህ ስትል ከምን አንጻር ነው? በዘመንም ይኸውልህ ቤኪ በዘመን ማለት ሂስትሪ ማለት መቼም የምንረዳው ነገር ነው አይደለ? የሆነ ማስረጃ ያለው ነገር ነው። ስለዚህ በሂስትሪም ብናየው በዘመንም አስተምህሯቸው አሁን እኔም ጋር አሁን ገብቼ ባሳየ እኔ ቤትም ሃይማኖተ አበው የሚባል መጽሐፍ ገዝቼ አለኝ አያቸዋለሁ። ሂስቶሪካሊም ደግሞ ፕሩፍ የሆኑ ናቸው። ሌላም ሀገር ያሉ እውነትነታቸው የተረጋገጠ ነው። አንደኛ በዘመን በታሪካዊ ሂደት እንረዳለን። ሌላው ግን እንዳልኩ ደግሞ ቤዚኩ ደግሞ ምንድነው ራሱን መጽሐፍ ቅዱስን እንኳን ከክርስቶስ ልደት በኋላ በማዘጋጀት መጽሐፍ ቅዱስ ይሄ ነው ብሎ በማስቀመጥ ከዚህ ውጪ ያሉ ነገሮች ለምሳሌ የሚመጡ የነበሩ ጽሁፎች ነበሩ። ለምሳሌ ይሄ በሌሊት ይመጣ የነበረው ኒቆዲሞስ ወንጌል ጽፏል ብለው የኒቆዲሞስ ወንጌል ተብሎ ሊገባ የነበረ የስተት ኖስቲኮች ሲጽፉት የነበረ ስለ መጽሐፍ ቅዱስ ካናናይዝ ስለሚደረጉ ሀሳቦች ኮን እያነሳ ያለው ነገር ስለሱ አይደለም እያወራለሁ። ሐዋርያዊ ቅብብሎች ስትል ከሱንም እኮ ይጨምራል። ኬኖን ከማድረግ ጀምሮ ይኸውልህ መጽሐፍ ቅዱስን ኬኖናይዝ ከማድረግ ጀምሮ እሺ እያወራ ያለው ነገር ቤተክርስቲያን የመጀመሪያ መጽሐፍ ቅዱሳዊ ሰዎች እና መጽሐፍ ቅዱስ ስልጣን ስላለው በዛ ቤት ወይ ደግሞ የበላይ ባለስልጣን መጽሐፍ ቅዱስ ብላ ስለምታምን ነው አልከኝና እንደማታመንና እንደዚህ ብላም ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማትቀበል በራስ እጅ ከንፈር ማድረግ ኮችስ የመጽሐፍ ቅዱስ ስልጣን ከሌሎች መጽሐፍቶች ጋር ምንም የበለጠ ስላይደለ ወይም ደግሞ ኢኳል በአንድ አግዳሚ ወንበር ላይ የተቀመጠ ጉዳይ ስለሆነ እንደዛ ብላ እንደማታመን ነገርከኝ። ወደ ሐዋርያዊ ቅብብሎች ነው መጣ። ሐዋርያዊ ቅብብሎች ብለህ ስትል ከምን አንጻር ነው? ከስልጣን አንጻር ነው የምታወራው ወይንስ ከትምህርት ከአስተምሮ አንጻር ነው የምታወራው? ከአስተምሮ ንጽህና አንጻር ኦኬ። ለምሳሌ የቀደሙ ሐዋርያት ከነገረ ድነት አንጻር በምን እንዴትና በማን በኩል ሰዎች ይድናሉ ወይ ደግሞ የኃጢአታቸውን ይቅርታ በማን በኩል ያገኛሉ ብሎ አስተማሩ። ከድነት አንጻር ወይም ደግሞ ከአምልኮ ስርዓት አንጻር አሁን ካለችበት አያው እውነተኛውን የጌታ ቤተክርስቲያን የምናውቀው እነኚህን የሐዋርያዊ ቅብብሎች ተከትላ መታለች ያንን ጠብቃለች ብለን የምንለው እነኚህ መልኮች ወይ ደግሞ እነኚህ ነገሮች ተገልጦባት ሲታይና ጠብቃ ካቆየችና በዚያ ላይ ስቲክ አድርጋ ከተቀመጠች ነው። ራይት አንተ ሐዋርያዊ ቅብብሎች ብለህ ስትል ከምን አንጻር ነው? ከምን አንገድ ነው? ከነገርነት አስተምሮ አንጻር ሐዋርያዊ ክርስቶሳዊ የሆነ ነገረ ድነት ነው በኦርቶዶክስ ተዋሕዶ ቤተ እምነት ያን ጠብቃ ተከትላ ስቲል ያለችው። ከዚህ ተነስቼ ነው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄጄ እዛ ማረፊያ ያደረኩት ብለህ ያልከው ነገር ማለት ነው። ከምን አንጻር እናውራ? ከነገረ ድነት አንጻር እናውራ? ስፔሲፊክ አድርገን ለማውራት እንዲመች ማለት ነው እኮ ያው አንተ መቼም ከዚህ አንጻር በለኝ እንጂ አሁን ለምን አንድም ነገር ለማስረዳት ከሞከርኩኝ አንተ በምን ፊልተር እያደረከኝ እንደሆነ አልገባኝም። አይ አንተ እስቲ ከዚህ ነገር አንጻር ይኸው ካልከኝ ኦኬ በዛ መንገድ ለማየት ልሞክር። ያው አውቄም አይደለም አክቹአሊ ግን ምንድነው መሰለህ ሳምን ቤዚክሊ ያወቅኩት ነገር ኖሮ ነው በእርግጥ ያመንኩት ገባ። ስለዚህ አንተ አሁን በዚህ መንገድ ይሄን አስረዳኝ ብትለኝ ትንሽ ቀለል ታደርግልኝ ነበረ። ሐዋርያዊ እንትኑን ግን አሳየኝ ካልከኝ መጽሐፍ ቅዱስን ከማዘጋጀት ጀምሮ በነገር ላይ መጽሐፍ ቅዱስን ከማዘጋጀት ምናምን ብለህ ካልክ በነገራችን ላይ ስለ መጽሐፍ ቅዱስ ካናናይዝ ስለተደረገው ጉዳይ ያነሳ ነው። እሱን ነገር ተው። አሁን የመጽሐፍ ቅዱሱ ነገር ያለቀለትን ጉዳይ ነው። እዚህ ጋር አሁን ያለው ነገር በዚህ የሚያደርግልን መነሻችንን የሚነግረን ቤኪ መነሻችንን የሚነግረን ማን ፕሪፔር አደረገው? ዝም ብለህ አየር ላይ ተነስተን እኮ ቤኪ አየር ላይ ተነስተን መጽሐፍ ቅዱስ ብቻ ነው ማምነው who prepares ማን አዘጋጀው እንደገና በምን ዓላማ ተዘጋጀ የሚለውን ሳናውቅ እየሰማው ነው እኮ እየሰማው ነው። እሺ ይሰማኝ ነው። አሁን እየተወራ ያለው ነገር ስለ መጽሐፍ ቅዱስ ስለተቀነነበት ጉዳይ አይደለም። ስለ መጽሐፍ ቅዱስ ስለተደረገው ስብስብ አይደለም። እነኚህ መጽሐፍቶች ናቸው የእግዚአብሔር እስትንፋስ ያለባቸው ወይ ደግሞ በመንፈስ ቅዱስ ኢንስፓየር የሆኑት የእግዚአብሔር ቃል ተብሎ በእግዚአብሔር ቃል የተመዘገቡት መጽሐፍቶች እነኚህ ናቸው ተብሎ ስለተቀመጠው ጉዳይ አይደለም እያወራን ነው።
አሁን እያወራ ያለው አንተ ስላረፍክባትና የስ እቺ ቤተክርስቲያን ትክክል ብለን ስላመንክበት ጉዳይ ነው እያነሳን እያወራ ያለው ራይት። ሶ ትክክል ነች ብለህ ስትሄድና እዛ አሪፍ ያለው ማረፊያን እዛ ያነኩት ብለህ ስትል ከምን ተነሰ ነው ብዬ ስል የመጀመሪያውን ነገር ሽርነዋል። የመጽሐፍ ቅዱስን ስልጣን የሚለው ነገር በኦርቶዶክስ ተዋሕዶ ቤተ እምነት ከሌላ የተለየ እምነት እንዳይላት ማለት ነው። አሁን ደግሞ የመጣ ነው አፖስቶሊክ ሰክሴሽን ስላላት አልከኝ። አፖስቶሊክ ሰክሴሽን ብለህ ስትል ከትምህርት አንጻር ነው ወይንስ ከስልጣን አንጻር ነው ነው ጥያቄ? አይ ከትምህርት አንጻር ነው። አሁን ለምሳሌ አንተ ከመጀመሪያው ጋር ምን መሰለህ ቤክ ያደረገው እንደዚህ ይገረን። ቆይ ወንድምነት ጥያቄው ግልጽ ነው የጠየቀው ከትምህርታዊ ነው ወይ ከስልጣን ብሎ የሚለው ስልጣን ስለሚጀምር የትኛውንም ነገር ትምህርት ለማስተማር ከስልጣን ስለሚጀምር አሁን ብፁዕ አቡነ ማትያስ ፓትርያርክ በእሳቸው እጅ ላይ ያለው የጵጵስና ሹመት ሰንሰለቱን ጠብቆ ከሐዋርያቱ የመጣ ነው ወይ? እና ስልጣናዊውን ግልጽ ካደረገልን በኋላ ከዛ ደግሞ ወደ ትምህርቱ ደግሞ ይሄዳል ማለት ነው። እና ይሄ የሐዋርያዊ ቅብብሎሽ የስልጣን ማለት ነው የፓትርያርክ ሹመት ከሐዋርያቱ ሰንሰለቱን ጠብቆ ነው የመጣው ብለህ የምትለን ከሆነ አሳየን። እንደዛ ገልጸው ነው ትልቁ ላይ ሆኖ እንደምነት ነው ትልቁ ላይ ሆኖ ለአንተ ታብታም እንዲመይ ትልቁ ላይ ሆኖ እና እንደሱ ይንገረድ እና ጥሩ ጥያቄ የጠየቀው ወንድማችን አወራ ከቤኪ ጋር ስልጣናዊውን የሆነውን የሐዋርያቱን ሰንሰለት ጠብቆ የመጣበትንና አሁን ብፁዕ አቡነ ማትያስ እጅ ላይ ያለው የሐዋርያቱ ስልጣን ነው ብለህ የምትል ከሆነ በመረጃ አሳየን። ታሪክ በደንብ አውቃለሁ ብለህ ስላልከው ማለት ነው። ቴንኪው። ቀጥሎ እንደምነት ያ እንደዛ ነው ብለን ነው የምናምነው። እኔ አምናለሁ እንደዛ ነው ብዬ ነው የማምነው። አስረዳኝ ካልከኝ አንተ አሁን በመጽሐፍ ቅዱስ አሳየኝ የምትለኝ ከሆነ መጽሐፍ ቅዱስ ኦልሬዲ በአስተምሮን ነግሮን አልፏል። ግን ፕራክቲካሊ በዘመናት እየመጣ እየሰራ ነው የምንኖርበት እንጂ በአንድ ጊዜ ተነግሮ ህልውናውን ያጣ ተግባሩን ያቆመ ከዛ በኋላ ማስተማር ያቆመ ነገር አይደለም። የመጽሐፍ ቅዱስ ወይ ደግሞ የሥነ መለኮት ነገር የተገለጸበት ጽሑፍ በሙሉ መልካም የሆነው የእግዚአብሔር ሐሳብ የተገለጸበት ነገር በሙሉ የቆመ አይደለም። ስለዚህ አልቆመም ማለት ለምሳሌ በማቴዎስ ወንጌል ምዕራፍ 10 ላይ ሐዋርያቶችን ጠራቸው። ከዛ በአጋንንት ሁሉ ላይ እንዲሰለጥኑ የተለያዩ ነገሮችን እንዲያደርጉ ስልጣንን ሰጣቸው ይላል። ከሱ ይልቅ ደግሞ የማቴዎስ ወንጌል ምዕራፍ 16 ላይ ለምሳሌ የእግዚአብሔር እምነት እንዲመሰረትበት ከሆነው ቃል አንዱ ለምሳሌ ሰዎች እኔን ማን ይሉኛል? ዛሬም ድረስ በክርስቶስ ሐሳብ ላይ ነው ዛሬም ተለያይተን የምናወራውና ሰዎች እኔን ማን ይሉኛል ባለው ጥያቄ መሰረት ምክንያቱም የዮሴፍ ልጅ ነው እሱ የእነንትና ወንድም አይደለም የሚሉት ስለነበረ በልዩነት ክርስቶስ ማለት ምን ወንድማችን ጥያቄው አልገባም ወይስ አውቀህ እየመጣው ነው? እኔ አልሰጥም ፖይንት ከጠበቅ እየመጣው ነው። ለምን ሄደህ ጊዜያችንን ወይስ ታደርጋለህ? ስለዚህ ኖ ያኛው ስልጣን አለ። የማቴዎስ ወንጌል ምዕራፍ 16 ላይ እንዳልኩ ለቅዱስ ጴጥሮስ የተሰጠ አንተ በምድር የፈታው በሰማይ የተፈታ ይሆናል፣ በምድር ያሰርከው የታሰረ ይሆናል ብሎ የገባለት ቃል ኪዳን እግዚአብሔር ቃል ኪዳን ሲገባ ፍጹም የሆነ ቃል ኪዳን ነው የሚገባውና በቃሉ የሰጠው ቃል ኪዳን ስላለ ሐዋርያት ስንል 12 ሐዋርያት የኛ መንበር የሚታወቅ መንበር ነው። ከዛ የመጣ ነው። ይሄንን ለማስረዳት ጠራው የሚታወቅ መንበር ነው። መንበረ ማርቆስ ነው የኢትዮጵያውያን መንበረ ማርቆስ አሌክሳንድሪያ የነበረ ነው። እስከ ረጅም ጊዜ ድረስ ከግብፃውያን ከአሌክሳንድሪያ ሲሾምልን የነበረ ከዛ በኋላ ደግሞ በመቀባት እጅ በመጫን ዛሬ በእናንተ ቤትም እንደሚደረገው ያው እሱ ልክ የሚሆንም አይሆንም እኛ እዛ ውስጥ አንገባም። ግን በዛም መንገድ ከግብፅ እንትን ብሎ አሁን ደግሞ ኢትዮጵያውያን የራሳቸውን ከቅርብ ጊዜ ወዲህ ደግሞ የራሳቸውን ፖፕ እንዲሾሙ ተደርጎ ያ ስልጣን ተቀብለውት ያለ ነው። ያንን ለማስረዳት መጽሐፍ ቅዱስ ልጠቅስልህ አልችልም። ሂስቶሪካል የሆነ ነገር ነው። ምክንያቱም እንዲህ እኮ አለ ቅዱስ ዮሐንስ ሲናገር እናንተ ለማመን ይላችሁ ዘንድ ነው። ገባህ አይደለ? መጽሐፍ ቅዱስ ለእምነት ይሆን እኔ ነኝ የሚዩት ያደረኩ። ዝም ብለህ ነው በመደዳ የምታወራው። መስመር ጠብቀህ አታወራም። ታሪክ አውቃለሁ ብለህ ትላለህ። አደባብሰህ ነው ልታልፍ የምትፈልገው። መንበረ ማርቆስ፣ መንበረ ተሰማ፣ መንበረ አየለ ትለናለህ እንጂ ረገጥ አድርገህ ወዲያ ትሄዳለህ፣ አግድመት ትሄዳለህ። የማይመለከተንን ጥቅስ ትጠቅሳለህ።
ሂስቶሪካል እስከሆነ ድረስ ቢብሊካል ሂስቶሪክ ከሆነ ጠቅሰ ታሪክ ነው ማስረዳት ያለብን እንጂ ዮሐንስ የሚጠቅማችሁ ተጽፏል የማይጠቅማችሁ አልተጻፈም ብሏል ምናምን ነገር ብሎ የሚል ምንም ከጥያቄያችን ጋር የሚመጥን ነገር አይደለም እያወራ ያለው። ታሪክ አለ ብለህ ካልክ ኦኬ፣ ማርቆስ ማን ነው? የት ነው የተወለደው? ስለ የትኛው ማርቆስ ነው የምትነግረን? እስክንድሪያ ውስጥ ነበረ ብለህ ስላልከው ማርቆስ ነው። እሱ ማርቆስ ከሐዋርያቱ ጋር ያለው ግንኙነት ምን ይመስል ነበር? ማን ነበረ የመጨረሻውን ስልጣን ለሱ ሰጥቶት እናንተ ደግሞ ከሱ እጅ ተቀበልን ብላችሁ እንድትሉ ያደረጋችሁ? እዚህ ላይ ትኩረት አድርገህ በእርግጥ የምታቅ ለመምሰል ትሞክራለህ፣ ግን ንግግርህ ግን እንደዛ አይደለም ያሳየው። ካወራህ ግን እየመጣሁ ነው እየደረስኩ ነው ብሎ በሚል ትደርስና በቃ ዝም ብሎ መንበሩ የነበረው እስክንድሪያ ነው። ማርቆስን ያው ታውቁታላችሁ። ለተላይ ኖ ኖ ኖ ኖ ማን ነው ማርቆስ? በስንት ዓመተ ምህረት ነበር የነበረው? ማን ነው እዛ ያስቀመጠው? ለሐዋርያዊ ጉዞ ሄዶ ነው? ሐዋርያ ነው? እና ይህንን በደንብ ንገረን። ታሪኩ ላይ ቆመ ማለት ነው። ቴንክ ዩ። እና የሚመለከተው ጥቅሱም ከጠቀስክ ከሂስቶሪካል አኳያ አስደግፈ ጥቀሰው። ቴንክ ዩ። ስልጣናዊው ሐዋርያዊ ቅብብሎሽ እኛ ጋር አለ ብለህ ስላልክ ማለት ነው። እና ቴንክ ዩ። ቀጥል። ቀጥሎን ማችን ልኬልሃለሁ። ማይኩን ኦፍ ስለሆነ መቀጠል እችላለሁ። አዎ ያው እኔ ይህንን ነው የማምነው። ከዚህ በተረፈ ላለው ነገር መጽሐፍ ቅዱስን ሳይሆን ሂስቶሪካል ነገሮች እናንብብ፣ ሁላችንም እናንብብና እንፈልገው። እኔም አንብቤ ለምሳሌ ማርቆስ ማን እንደሆነ በደንብ ምክንያቱም ሁሉም ታሪክ ስላለ ምንም ችግር የለውም አምጥቶ መነጋገር ይቻላል። ያን ያህል ኢሹ መሆን አንተ አታውቀውም ማለት ነው። አንተ አታውቀውም ሳይሆን በደንብ ቃል በቃል መነጋገር ስላለ ምክንያቱም አንተ ምን አልከኝ? አድበስብሰ የምታልፋቸው ነገሮች ይበዛሉ አልከኝ። አክቹዋሊ አልተሳሳትክም። አድበስብሶ ማለፍ ግን አይደለም አማርኛው። ረግጠህ ለማውራት ኤቪደንሶች ይዘን ማውራት ስለሚጠበቅብን ነው እንጂ እኮ አታውቀውም ማለት ነው። አንተ ኤቪደንሱን አታውቀውም ማለት ነው። ለምን ምን ችግር አለ? አመጣልሃለሁ እኮ ኤቪደንስ። በቃ በማታውቀው እውቀት ነው። ኦርቶዶክስ ሐዋርያዊ ስልጣን አላት፣ ሐዋርያዊ ብትር አላት፣ ሐዋርያዊ ትምህርት አላት አልከኝ። እያወራሁ እኮ ነው። መንበረ ማርቆስ ይባላል አልኩ። ግን አንተ ምን አልከኝ? አድበስብሰህ አትለፍ። ካብራራህ በደንብ ማን ነው ማርቆስ ነው እያሉ ማን ነው ማርቆስ እኮ ነው እያሉ ቅዱስ ማርቆስ ከሐዋርያት አንዱ ቅዱስ ማርቆስ። እሺ ከሐዋርያቱ አንዱ መሆኑን ቅዱስ ማርቆስ ኦኬ፣ እየተደማመጠ ነው። ቅዱስ ማርቆስ ከሐዋርያቱ አንዱ ነው ብለኸኛል። ከሐዋርያቱ አንዱ መሆኑን አሳየኝ። እንዴት ከሐዋርያቱ አንዱ መሆኑ? ማርቆስ ከሐዋርያቱ አንዱ ነው። እሺ ማቴዎስ ወንጌል መጽሐፍ ምዕራፍ 12 ማርቆስ ማን አድመጠኝ፣ ቆይ ማን አድመጠኝ። እሺ ማን ነው? ማቴዎስ ወንጌል መጽሐፍ ምዕራፍ 10 ላይ አውጣና የሐዋርያቱን ስም ዝርዝር ጥራ። ከሐዋርያቱ አንዱ ነው ብለህ ስላልክ ማርቆስን እዛ ስም ዝርዝር ውስጥ ካገኘው ትክክል ነው፣ እያወራ ያለው ትክክል ነው፣ መረጃ ነው ብለን እንላለን። ማርቆስ ማቴዎስ 10ን ወንድምነት አውጣለት። ማርቆስ ከሐዋርያቱ አንዱ ነው ብለናል። ከ72ቱ አርድእት አንዱ ነው ቅዱስ ማርቆስ። ከሐዋርያቱ ያልከውስ አርድእት ናቸው። ሐዋርያት ማለት እኮ ያው ከጌታ ጋር የነበሩ የሐዋርያት ሥራ እኮ። ስለዚህ ከሐዋርያቱ ብለህ ስትል ከሐዋርያቱ አንዱ ነው ብለህ ስትለን ምንድነው? ምዕራፍ 10 ላይ ለምንድነው ለብቻ የምታወራው? ወይ ደግሞ ለምንድነው እኔ ሳወራ እኔ የማወራው እንዳይሰማ አንተ ደግሞ በደምብ እኔ ነኝ ስልጣን ያለኝ ስለ መጽሐፍ ቅዱስ ለማውራት ስልጣን ያለኝ እኔ እኮ ስልጣንህን አሳየ እኮ ላሳይ ነው። ከ72ቱ አርድእት ወይ ደግሞ ከጌታ ጋር ዕለት ከነበሩት ማርቆስና ሉቃስ እንደውም ወንጌልን አራቱን ወንጌል ከጻፉት ሁለቱ ከአርድእት ወገን ናቸው። ያ ማለት ምንድነው? ክርስቶስን ሲከተሉ ከነበሩ ወገን ናቸው። ሁለቱ ደግሞ ሐዋርያት ናቸው። ቁጥራቸው ግን ሐዋርያት ነው የሚመደበው፣ ሐዋርያት ነው የሚባለው። ቀደምን አለን ማርቆስ ኦኬ፣ ማርቆስ
ከሐዋርያቱ ተርታ ነው አለ። አሁን ወጥረን ስንጠይቀው ከ72ቱ ነው አለ። ወጥሬ ስጠይቀው ከ36 ነው ይላል። ወጥረን ስጠይቀው ከ190 ነው ይላል። ወጥረ ብጠይቀው ከሚሊዮኑ ነው ያልኩት ይላል። ወጥረ ስጠይቀው ከግብፅ ነው አለን ቅድም። አሁን ደግሞ ወጥረ ብጠይቀው ከአፍጋኒስታን ነው ሊሆን ይችላል። ከዛም ይችላል። እነዚህ ነው አየህ። ይሄ ሰው ነው እንግዲህ አሁን እውቀት አለኝ ስልጣን አለኝ እኔ መናገር ያለብኝ ስለ መጽሐፍ ቅዱስ ብሎ የሚለው ሰው አላልኩኝም። ኦርቶዶክስ አማኝ ነኝ። ኦርቶዶክስ ገብታኝ ነው ማምነው። ኦኬ የገባህን እኮ ተናገር ተብለህ ስትባል ማርቆስ ማን ነው እንኳን ተብለህ ስትባል ስለ ማርቆስ ማንነት እንኳን ለመናገር ከሐዋርያቱ ነው አልክ። ከሐዋርያቱ ምንጭ አምጣ ከሐዋርያቱ መሆኑን ብዬ ስልክ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 1 እና 2 3 ላይ ባለው ላይ የሐዋርያቱ ስም ዝርዝር እዛ ጋር ተጽፏል። ከእነሱ ውስጥ ስማቸውን ታሳየናለህ ብዬ ነበር። ኦኬ አታሳየንም። ምክንያቱም ኦርቶዶክስነት ማለት ዝም ብሎ ጉራም ብቻ ጭምር ስለሆነ ማለት ነው። እውቀት ዜሮ ብራዘር እኮ አየን እኮ ባዶ ዝም ብሎ እኔ እኮ ተራ አማኝ ነኝ። እኔ እኮ መምህር አይደለሁም፣ ተራ ምዕመን ነኝ። እየተደማመጠ እኔ ሳወራ ማለት ተግባለ። እሺ ማርቆስ ከ12ቱም ከ72ቱም ከ99ኙም መካከል ነው ብለህ ያልከው የት ነበር የነበረው? እስክንድሪያ ነው አይደል? መንበሩ የነበረው እስክንድሪያ። መንበሩ ማለት በጵጵስና የያዘው የሚያስተምርበት መንበሩ አሌክሳንድሪያ ግብጽ ነው። ማን ነው እዛ የመደበው? ማለት ሐዋርያት ዕጣ ተጣጥለው በዓለም ሁሉ ሂዱ ስበኩ በተባሉት መሰረት ወጥተው በየሀገሩ ሰብኩ ነበረ። ማን ነው እዛ የመደበው ነው ያልኩህ። የጠየቅኩ ላይ አውራ ብራዘር። ማን ነው እዛ የመደበው ማርቆስን? እና አንተ ንገረኝ እስቲ ማን ነው የመደበው? አንተ የምታውቀው ከሆነ አንተ ንገረኝ። ይኸውላችሁ አያችሁ አይደለ? this is ኦርቶዶክስ ማለት እንደዚህ ነው። ስልጣን አለኝ ስለ መጽሐፍ ቅዱስ ለማውራት፣ ስልጣን አለኝ ስለ ሐዋርያቱ ቅብብሎች ለማውራት ብሎ ያለው ሰውዬ እንደዚህ ሲጠየቅ መልሶ እኔን ይጠይቀኛል። ማን ነው ቅዱስ ማርቆስን እስክንድሪያ ላይ እንዲቀመጥ የሾመው? ለምሳሌ ከረዳህ የመጣው ጴንጤ ቤት ነውና በዕጣ ተጣጥለው ዓለማትን ስለተባሉት መሰረት እሱም ውሸት ነው። የት ነው ዕጣ የተጣጣሉት? አንድም ቦታ ላይ ዕጣ የተጣጣሉት የለም። ዕጣ ተጣጥለው አይደለም እነሱ ወደ ዓለም የተበታተኑት። ይሄ የኦርቶዶክስ እንቶ ፈንቶ ቡቱቱ የሆነ ታሪክ ነው። ዕጣ ተጣጥለው ሳይሆን በመንፈስ ቅዱስ ተመርተው ነው የሄዱት። መረጃ ላሳያ። ጴንጤ ቤት ነው የመጣው። በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ላይ አንተ ደግሞ የምታወራው ታሪክ ሚዩት አድርግ። ደግመህ ከከፈትክ እንደ በረሮ ታች ዱብ ነው ማድረግ። ሚዩት አድርግ። ደግሞ እንደ በረሮ ሰዶማውያን ይሄን ልታስፋፉ ነው እንዳታስወጡት። ይሄ ነው እንግዲህ ይሄ ነው ኦርቶዶክስነት ይታያል። ይሄ ነው መጽሐፍ ቅዱስን አውቃለሁ ብሎ የሚል ሰው። ይሄ ነው እውነተኛ ማንነታቸው። ይሄ ነው እውነተኛ ማንነታቸው። ይሄ ነው። እኔ ግን ልናገር ራሱ ነው የወረደው። ልብ በሉ ይወዳሉ። ይህንን ሰዶማዊነትንማ በጣም ነው የሚወዱት። ኦኬ ሐዋርያት ዕጣ ተጣጥለው ወደ 4ቱ የዓለም ማዕዘናት ሄዱ ብሎ የሚለው የኦርቶዶክስ እንቶ ፈንቶ ቡትቱ የሆነ ድሪቶ የሆነ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት አይደለም። ዕጣ ተጣጥለው እኔ ህንድ ደርሶኛል ሃሌሉያ እያሉ እኔ ደግሞ ግብፅ ደረሰኝ እያሉ አይደለም ሄዱት። ዕጣ ተጣጣሉና ተበተኑ ብሎ የሚል ነገር የለም። ዕጣ የጣሉትም አንድ ቦታ ላይ ነው። እሱም በራሱ መንገድ የተውን ያስቆሮቱ ይሁዳን መንገድ ሌላ ሐዋርያትን ለመሾም በጌታ ፊት በጸለዩበት ሰዓት ላይ ዕጣ ጣሉ። ዕጣው በማቲያስ ላይ ወደቀ ይላል የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ማለት ነው። እዛ ጋር ብቻ ነው የሁሉ ልብ የምታውቅ አምላክ ብለው ከጸለዩ በኋላ ዕጣ ተጣጣሉ። 2 ሰዎች ተመርጠው ነበር። ከነዛ ሰዎች መካከል አንደኛው ማቲያስ ላይ ወደቀ። ጌታ የመረጠው በአስቆሮቱ ይሁዳ ምትክ የገባ ሆነ ማለት ነው። ዕጣ ተጣጥለው ከዛስ ውጭ ሐዋርያት ሲላኩ መንፈስ ቅዱስ ባዘዛቸውና በላካቸው መስመር እንጂ የሄዱት ዕጣ ተጣጥለው የሄዱት ዕቁብ አረገው እንዴ? ጊዮርጊስ ቤተክርስቲያን እሑድ ላይ የሚጣለው ዕቁብ መስሎት ነው እናቱ እዛ ሲሄዱ ዕጣ ጣልና ምናምን ነገር ብለው የሚሉት ማለት ነው። ሳታውቁ ዝም ብላችሁ አታውሩ። የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ምን እንደሚል አያችሁ። እዚህ ጋር እነዚህም ጌታን ሲያመልኩና ሲጦሙ ቴንኪው ተሜ ሲጦሙ መንፈስ ቅዱስ በርናባስና ጳውሎስን ለጠራቸው ስራ ለዩልኝ አለ። ቁጥር አራትን አምጣው። ቁጥር 4
13:4 እነሱም ተልከው ይላል። አይ ቲንክ እንደዛ ነው ብሎ የሚለው በቃሌ ነው እያልኩ ያለሁት። ስራ መጽሐፍ የለም። እነሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ይላል። እንደዛ ነው የሚለው። ያው በቃ አድርጎታል። ተሜ ቴንኪው። ያ እነርሱም በመንፈስ ቅዱስ ተልከው ቴንኪው ወንድምነት ቤካይ ያ ይሄ ነው አየህ። በርናባስና ሳኦልም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ፣ ከዛም በመርከብ ወደ ቆጵሮስ ሄዱ ይላል። በማን ተልከው ነው ወደ ሴሌውቅያና ወደ ቆጵሮስ ወደ ሌሎች ወደ አሕዛብ ሀገሮች ሄዱት? በርናባስና ጳውሎስ በመንፈስ ቅዱስ ተልከው ነው። እጣ ተጣጥለው አይደለም። እጣ ሄደህ ቁቤት ጣል ብራዘርዬ። ሐዋርያቱ እጣ የጣሉት አንድ ጊዜ ነው። እሱም በአስቆሮቱ ይሁዳ ምትክ ሐዋርያት ለመሾም ማነው ቁጥሩን ለመሙላት በተደረገው ላይ እነሱ ጾሙ። ከዛስ እጣ ጣሉ። እጣ መጽሐፍ ቅዱሳዊ ስለሆነ ማለት ነው። ኢያሱ እጣን ለመጣል ርስትን ለማደል ለእስራኤል ልጆች እጣ ጥሏል። እንደዚሁም ደግሞ ሐዋርያቱ ደግሞ ከነዛ ከሁለቱ ሰዎች አንዱን የሁሉ ልብ የምታውቅ ጌታ ብለው በጌታ ፊት አቀረቧቸው። እግዚአብሔር እጣው በማቲያስ ላይ እንዲወድቅ ሆነ ማለት ነው። እና ማቲያስ በአስቆሮቱ ይሁዳ ምትክ ገባ ማለት ነው እንጂ ሐዋርያት እጣ ተጣጥለው በእጣ ተበተኑም ብሎ የሚሌለው እና ለማርቆስ እጣ እስክንድርያ ደረሰ። ውሸት ወንድሞች እናቶቼ፣ ውሸት። ይህ ሰውዬ ነው ስለ መጽሐፍ ቅዱስ እኔ ለማውራት ስልጣን ያለኝ ብሎ ያለው ሰውዬ። ሰዶማዊነትን የሚወድ የሚያጧጥፍ ማለት ነው። ይመጣና ሰዶም ይለኛል። እዛው እኔ ከሀገር ጋር ስትላፋ የምትለው አንተ ልትሆን ትችላለህ። በየጥጋ ጥጉ ማለት ነው። ትመጣና እዚህ ሰዶም ትላለህ። ነፍሳቸው ውስጥ ተነቅሰውታል። ያው የህይወት ልምምዳቸውም ሊሆን ይችላል። ይዶን ነው እና ማርቆስ እስክንድርያ ላይ ነበር ተብሎ የሚባለው ነገር ማን ነው? እዛ የሾመው ማን ያስቀመጠው? ከማን ነው ይህንን ሹመት የተቀበለው? ማርቆስ የእስክንድርያን ቤተክርስቲያን እንዲመራ እና ከእስክንድርያ ደግሞ የነ ብፁዕ አቡነ ማትያስ ሐዋርያዊ ስልጣን እነ ብፁዕ አቡነ ማትያስ ላይ የደረሰበትን እሱ ነው። መረጃ አምጡና ተናገሩ ብለን ያለው እኮ ሌላ ኦርቶዶክስ ካለ ኑ ግቡና እስኪ ሐዋርያዊ ስልጣን ከመንበረ ማርቆስ ነው ያመጣኑ። ማርቆስ ደግሞ እስክንድርያ ላይ ነበር። እስክንድርያ ላይ ደግሞ እጣ ወድቆበት ነው እዛ የደረሰው። ጣጣጣጣ የእውነቱ ይውጣ ብሎ የሚለው መቼም ያው እሁድ ነው። ተረታችሁን ሻይም ቡናም ፈንድሻም ይዘን እንሰማችኋለን ማለት ነው። እኔ ጋ እሁድ ነው፣ እናንተ ጋ ማን ነው? እኔ ጋ ቅዳሜ ነው፣ እናንተ ጋ እሁድ ነው። ማን ሶሪ አርብ ነው። ኑና ንገሩን። ኑና ንገሩን። እና በቃ የኢትዮጵያ ገጣሚዎች ስለ አፄ ቴዎድሮስ ገጠሙት የተባለውን ያነበብኩትን ነው ከዚህ በፊት የምነግራችሁ። እና አፄ ቴዎድሮስ ዘመነ መሳፍንት በነበረበት ዘመን ላይ እሱን ለማስቀረት የኢትዮጵያን አንድነት ለማድረግ የተዋጉ ናቸው ከመሳፍንቱ ጋር ተብሎ ይባላል። እሳቸው የጎንደር ላይ ስለነበሩ የሸዋው አለ የጎጃሙ ንጉሥ ተክለ ሃይማኖት እንደዚህ የትግራዩ እንደዚህ አለ አፄ ማነው የሚባሉ ብቻ እንደዚህ የወሎው እንደዚህ አለ ራስ ገዝ ማለት ነው። እና ሁሉንም ይንቁ ነበር የሚባል ነገር አለ። የኢትዮጵያውያን ጸሐፊዎች የኢትዮጵያ ታሪክ ላይ የተጻፈ ነው የምናገረው። እና መቅደላ ላይ ከሞቱ በኋላ ነው ይሄ ግጥም የገጠሙላቸው። እና ምን ብለዋሉ? የሸዋንም ንጉሥ ሲንቁ የጎጃምን ንጉሥ ሲንቁ የትግሬንም ንጉሥ ሲንቁ
የወሎንም ንጉሥ ሲንቁ ወንድ ያለ ራስዎም ገድለው ማያውቁ ብለው ጻፉባቸው። ወንድ ያለማን ያለ ራስዎ ገድለው ማያውቁ ኢትዮጵያዊ አይጥመድህ። ኤርሚያስ ደግሞ የተጻፈ አያንብብ፣ ካነበበ አረሳለህ። እና አሁንም ኦርቶዶክስ እንደዚህ ናት። ኦርቶዶክስም ካቶሊክን ስትል ትንቅልሃለች፣ ጴንጤን ስትል ትንቅልሃለች። ሁሉንም ነው ትንቀ ሁሉንም። ግን ያ ወንድ ያለ ራስዎም ገለው የማያውቁ እንደተባለችው አይነት ነገር ናት። ና ተናገር ሲ ታሪክን ብለህ ስትለው ያው እንግዲህ እኛ ስለ መንበረ ማርቆስ ነው የጠየቅነው። ማቴዎስ ወደ እስያ ሄደና ከዛ ደግሞ ከእስያ ተነስቶ ደግሞ በባህር ውስጥ እየመጣ እያለ ከዛ እንደገና ደግሞ ወደ ሶሪያ ደረሰ። የሚገርመው የሶሪያ ሰዎች ታሪካቸው በጣም ለየት ያለ ነው። እና እነዚህ ሰዎች ደግሞ ጥንት የሚጋቡት የነበረው ከባቢሎን። የእኛ እኮ ጥያቄ ማርቆስ የት ነው ነው እየመጣሁ ነው ይላል። እሱ እንደ ክርስቶፈር ኮሎምበስ ዓለምን እየዞረ ቀጥታ ታሪኩ ላይ አውሩ ወገኖች። ታሪክ አውቃለሁ ብላችሁ ብትሉ ከሆነ ታሪኩ ላይ አውሩ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያለው የጵጵስና ሹመት የእግዚአብሔራዊ ሹመት ሳይሆን እግዚአብሔር በሚያውቀው ለሚናገር ሁሉ ካለ ይምጣ ፖለቲካዊ ሹመት ነው። አቤት ፖለቲካዊ ሹመት ነው። ብፁዕ አቡነ ማትያስ ፓትርያርክ የተሾሙት በምንድን ነው? በፖለቲካ ነው። በፖለቲካ ነው። ማን የመረጣቸው? የኢህአዴግ መንግስት። እኛን ልታሞኙን ትፈልጋላችሁ እንዴ? ማንን ተክተው ነው የተሾሙት? ብፁዕ አቡነ ጳውሎስን። ለምን ተኳቸው? ብፁዕ አቡነ ጳውሎስ ሞቷ። እሳቸው ሲሞቱ ኢህአዴግ ስለነበር በወቅቱ ብፁዕ አቡነ ማትያስ ናቸው የተሾሙት። ብፁዕ አቡነ ጳውሎስ ለመሾም ብፁዕ አቡነ ማናቸው መርቆሬዎስን የጎንደሩ ተገልብጠው ማለት ነው አሳደው ማለት ነው ቤተክርስቲያኒቱ ምን ነው ኮሜንት ላይ ሁሉ ዝም ጭጭ አሉ። ማን ይሄንን የሚያስተባበል መጥቶ እዚህ ቤት የሚወራውን እውነት ዲና ያታደርጉትም። ብፁዕ አቡነ ማርቆስን ለማምጣት ብፁዕ አቡነ ቴዎፍሊዮስን ደርግን የገደላቸው መንግስቱ ኃይለ ማርያም በማን በጳጳሳቱ ፊርማን የተገደሉት። ጳጳሳቱ በሙሉ አይደል ይገደሉልን ብለው ፈርመው ብፁዕ አቡነ ቴዎፍሊዮስ የተገደሉት በሰባዎቹ እኮ ዓመተ ምህረት ያኔ ነው ማለት ነው። አቤት ጳጳስን ይገደልልኝ ብሎ ፈርሞ ካስገደልክ በኋላ ሐዋርያዊ ሹመት ቅብብሎች ተቀባብለን መተን እኛ ጋር ትላለህ እንደዚህ። ይሄው ነው በሐዋርያዊቱ ሹመት ውስጥ በኦርቶዶክስ ሐዋርያዊቱ ሹመት ውስጥ እስላሞች ሁሉ እንዳሉበት ታውቃለህ። መረጃ መጽሐፌን እንዳልገልጠው ቴዎፍሎስ ኢትዮጵያዊ ነው ግብፃዊ ነው? ኖ ኢትዮጵያዊ ናቸው። ቆይ በኦርቶዶክስ ሐዋርያዊ ማነው የሐዋርያዊ ቅብብሎች በሚለው ውስጥ እስላሞች እንዳሉበት ታውቃላችሁ ወገኖች? እኔ አይደለም የተናገርኩት። ብፁዕ አቡነ ማናቸው ጎርጎሪዮስ የሸዋው ሊቀ ጳጳስ የነበሩ አሁን ሞተዋል። መጽሐፋቸው እጄ ላይ ያለ ስለ ወንም አለም እመጀርጠዋለሁ።
የግብፅ ሙስሊሞች ሐዋርያዊ ስልጣን አለን ብለው እኮ በእስላም እኮ ተመርታ ታውቃለች ቤተክርስቲያኒቱ። እንዴት ኤርሚያስችን ቤተክርስቲያን ስለምጣላ ብፁዕ አቡነ ጎርጎርዮስ ናቸው የጻፉት። ዳር ትይዛለህ ብራዘርዬ። የሸዋው ሊቀ ጳጳስ የነበሩ ይኸው መጽሐፉ እጄ ላይ አለ። እስላም እኮ አላህ አክበር እያለ እኮ የመራት እኮ ቤተክርስቲያን እኮ ናት። ይመጣና ሰንሰለቱን ጠብቆ ተቀብሎ ተቀባብሎ እኛንን ማውራት ያለብን ብሎ ይላል። ኤርሚያስን አትነካካ፣ እዚህ መጣ ጴንጤን አትነካካ። ተነስቼ ካሜራውን ነው የምከፍተው። አዎ ከዛ እንቅልፍ ይመጣል፣ ትተኛለህ ማለት ነው በሰላም። እስላም እኮ መርቷት እኮ የምታውቅ ቤተክርስቲያን ነች። የራሷ ጳጳስ ናቸው እኮ ሊቀ ጳጳስ ናቸው እኮ የጻፉት። በእስላም የተመራች ቤተክርስቲያን የኢትዮጵያ ኦርቶዶክስ መቼ ከግብፅ ሀገር ለ1600 ዓመት ጳጳሳት ሲያመጡ በእነሱ ውስጥ ሙስሊሞች ሁሉ ነበሩበት ብለው ያሉት የሸዋው ሊቀ ጳጳስ አቡነ ጎርጎርዮስ ናቸው። መጽሐፋቸው ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ መጽሐፍ ተክቢር ነው ማለት ያለብህ እንጂ አንተ ደግሞ ይመጣና ሐዋርያ ቀብሎሽ ይላል እንዴ? ተው ኤዲያ ይላሉ የኢትዮጵያ እናቶች። ተው እሺ፣ እልቅ ቀልድ ነው እየቀለድን ያለ ነው ብላችሁ ምትሉ ከሆነ እሺ፣ ያው ቅዳሜ ነው መጪውም እና እንደዛ መዝናኛ ነው። አርብ ከሰኞ እስከ አርብ ድረስ እኮ ኤርሚ በስራ ስንደክም ይዋል ነው እና መተን ትንሽ እናንተ ጋር ለመቀለድ ነው ብለህ ካልክ ኦኬ፣ እናንተም ኑ ቀልዱብን፣ እኛም እንቀልድባችኋል። ስንቀልድ ግን ቀልዱ በመረጃ ላይ ይሁን። ቀልድም ራሱ ጣዕም ያለው በመረጃ ላይ ሲሆን ነው። እኔ ግን አልቀልድም። አንድ ሰው ገብቶ ይህንን አንተ ውሸታም ብሎ ሊል የሚችል የለም። ወንድምነት እዚህ የምንናገረው ነገር እያንዳንዱ ነገር አንገት ቀና አድርገን የምንሄድበት የራሳቸው ታሪክ የተጻፈው ላይ ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእስላም ተመርታ ታውቃለች። ያ እስላም ከየት ነው መጥቶ የመራት? ከግብፅ ነው መጥቶ የመራት። ያ እስላም ጳጳስ ነኝ ብሎ ከዛ ከግብፁ ንጉስ ከነ ንጉስ አሽሪፍ ተልኮ እነ አሽሪፍ እነ ሙስጠፋ ልከው እዚህ ስትመራ ነበር። እንዴት ሐዋርያዊ ቅብብሎሽ ውስጥ ያ ሙስሊም ገባ? ዝም ጭጭ ይሄንን ሲያነሱ ለወደፊት ጠይቋቸው። ሐዋርያዊ ቅብብሎሽ ብለው ሲሏችሁ እንዴት የተቀባበላችሁት ብላችሁ ጠይቋቸው። የኢትዮጵያ ኦርቶዶክስ ታሪክሳን በእስላም ተመርታ ታውቅ የለ ወይ ብለህ በለው። ኦኬ የት እንዴት መቼ ብሎ ካለ ለ1600 ዓመት እንዳትረሱ፣ ለ1600 ዓመት ጳጳስ ከየት ነበር ስታመጣ የነበረው የኢትዮጵያ ኦርቶዶክስ በሏቸው። ኦኬ ከየት ነበር ስታመጣ የነበረው? ከግብፅ። እሱ ካልተናገረ ከግብፅ ነው። ማን ይሄን የነገረ ብሎ ካለ ብፁዕ አቡነ ጎርጎርዮስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ መጽሐፋቸው ላይ ጻፉት ብለህ በለው። መጽሐፉን አሳየን ብሎ ካለ ደውልልኝ፣ እኔ ጋር ይከፈትለታል። ራሳቸው ናቸው ጳጳሱ ናቸው የጻፉት። ምን እናደርግ? ይኸው ጠረጴዛ እየደበደብን እኛ እየኖርን ነው። በንዴት ለምን? የኢትዮጵያ ወርቅና ብርን ጥርግ አድርገው የበሉት የግብፅ ጳጳሳት ናቸው። ተሾመው ኢትዮጵያን ሊባርኩ መጡ እያሉ እኛንን የባረክ ናቸው እንዴ? ምን ይባርኩናል?
ከግብፅ ጳጳስ መጣ ኢትዮጵያን በኪደተ እግራቸው ሊባርኩ እየተባለ ማለት ነው። መጥቶ 7 መስጊድ ነው ሰርቶ ሄደው ጳጳሱ። አቤት መስጊድ የሚያሰራ ሐዋርያዊ ቅብብሎሽ! አቤት ለምን አትገቡም? መታችሁ ለምን አትገቡም? ገዝተም የሚልክ ሰው ጠፋ ነው የሆነውነት። እስቲ ዞር ዞር በል ሰው ፈልግ። ገዝተ ላይ በቃ ፔንቴው እኮ ነው የሚልከው። ውረዱ ፔንቴዎች፣ ወገኖቼ ውረዱ። እናንተ ታች ፈንድሻ ምናምን ነገር ይዛችሁ መስማት ነው። ኖ ንገሩን፣ እንዴት ከግብፅ ጳጳስ መጥቶ ኢትዮጵያ ውስጥ 7 መስጊድ አሰርቶ እንዴት ይሄዳል? እንዲህ አይነት ሐዋርያዊ ሹመት አለ ወይ? የትኞቹ ሐዋርያት ነበሩ በየሄዱበት ሀገር መስጊድ ሲያሰሩ የነበሩት? ይህንን እኮ የጻፉት የኦርቶዶክስ ጳጳስ ናቸው። ታሪካችሁ እኮ እንደዚህ ነው የሚታየው። የሚገባ ሰው ካለ ሲገባ ካሜራውን ከፍተዋል። ወንምነት በቃ ከዛው ከመጽሐፉ ጋር ይደባደባል። እኛን ይተወናል፣ ከመጽሐፉ ጋር ይደባደባል ማለት ነው። እሺ አንድ ሰው አገኘ መሰለኝ። መኪዮ እና እየላኩልህ እኮ ነው። ላይገባ ነው እንደ አንዳንድ ቁጥር የሚጽፈው። እኔ እኮ በታሪክ እንማማር ብለው አሁን እውነተኛ ታሪክ የያዙ ይመስል ማርቆስ እስክንድሪያ ላይ እንዲቀመጥ ማን ነበር የሾመው ከሐዋርያቱ? ኑ ይህን ታሪክ ንገሩኝ፣ ከኔ ጋር አውሩ። ከማን እጅ ነው ማርቆስ የሐዋርያውን ስልጣን የተቀበለው? አዕማዶቹ የነበሩት እስክንድሪያ ነው ወይስ ኢየሩሳሌም ነበር? መጽሐፍ ቅዱሳችን ገላትያ መጽሐፍ ምዕራፍ 2 ላይ የሚነግረን አዕማድ የነበሩት ጴጥሮስና ያዕቆብ ዮሐንስ በኢየሩሳሌም ነበር የነበሩት። እነ ጳውሎስ ሁሉ ከአሕዛብ ሀገሮች እየሄዱ በከንቱ ሮጬ እንዳልሆን ለዋናዎቹ አስታወቅኳቸው ብሎ ያለው ገላትያ መጽሐፍ ምዕራፍ 2 ላይ ነው። ስለዚህ በሐዋርያት ስልጣን ውስጥ ሄድ ኦፊሱ የነበረው የት ነው? እስክንድሪያ ሳይሆን ኢየሩሳሌም ነው። ግልጽ አይደለም? እንደ አማርኛችን ግልጽ ነው። አዕማዶቹ ጴጥሮስና ዮሐንስ እና ያዕቆብ ናቸው። እስክንድርያ አንተ ማርቆስን ማን ያስቀመጠው? በስንት ዓመተ ምህረት የተቀመጠው? ጴጥሮስ ነው አልከኝ? ኦኬ፣ የጴጥሮስ መንፈሳዊ ልጅ እንደሆነ እናውቃለን፣ መጽሐፍ ቅዱስ ይነግረናል። ጴጥሮስ ነው የመደበው። ይሄው አንድ ሰው ገባል እንደምንም ነው። እሺ እሺ እንትን የሚሳደቡትን እዚህ ያላችሁ ሞዴሬተሮች ሚዩት አይደለም የሚደረገው፣ የቤት ብሎክ ነው የሚደረገው። ማለት ማየት ስለማልፈልግ ሁለተኛ ማለት ነው። እና ተሳዳቢዎች ያው ሰድቦ ነው ስሜታ የሚያደርጉት። አይ ሚዩት አድርጓቸው። እንደምነት ከሰደቡ ብሎክማ ከተደረጉ ድጋሚ አናገኛቸውማ። እዚሁ እጃቸውን አስረህ ጆሯቸው እንዲሰጡን ማድረግ ነው። ሚዩት ሲደረግ እጅ ነው የምታስረው። ከዛ እየመራው ሚሆን ይሰማል ማለት ነው። ወጣ እኮ ሚዩት ተደርጎ ነው መሰማት ያለበት። ግሎሪ እሺ ወፍ የለም።
ቢመጣ አስታቅፈዋለሁ የእስላም አባቱን እ? ብፁዕ አቡነ መሐመድን ብፁዕ አቡነ መሐመድን ፓትርያርክ አገናኘዋለሁ እና ወንድምነት ቀጥሉ። በቃ ወይ የአርብ ምሽት ጨዋታ ተጫወቱ። ከዚህ በኋላ ምንም ተስፋ ቁረጥ። እሺ ምናልባት አንድ ሰው የገባን ይመስለኛል። እስቲ ላስገባውና እሱን ሞክረው። እሺ ኤቢ ሰላም ለአንተ ይሁን። እንኳን ደህና መጣ። ኤቢ ከባድ ነው። ከባድ ሚዛን ወጣ። ከባድ እኔ ተስፋ ላስቆርጥ። በዚህ አርዕስት ላይ የሚገባ የለም። በጊዜ ልቅ ብትተኛ የተሻለ ነው። ቤኪ ወይ አርዕስቱን ቀይረው እንዴ! ይሄ እኮ ምንም እኮ የማያንቀሳቅስ እኮ ነው። ከባድ ነው። በነገር ላይ ግን ወንድም ያለ እኔ የእኔ እምነት አለ። ምን አይነት እምነት አለ የመሰለ ያው ሁሉ ጊዜ ሜይ ቢ ሰምተህ ሊሆን ይችላል ብዬ አስባለሁ። እና አንድ ሰው ቤተክርስቲያኑ የጌታ ቤተክርስቲያን ነች ብሎ ለማውራት የሚችለው ከምን ተነስቶ ነው? ላይክ ምንድን ነው እንደዛ ብሎ እንዲያወራ እንዲናገር ያደረገው የሚል ጥያቄ መነሳት አለበት ብዬ ነው ያስባለሁ። እኔ እንደዛ አምናለሁ። ይህን ጥያቄ እኔ መልሶልኝ ያገኘሁት ፔንቴኮስታል ናቸው ብዬ አምናለሁ። ምን ማለት ነው? ጥንት የቀደሙትን እነኚህ መጽሐፍ ላይ ተጽፎ የሚገኙትን እያንዳንዱ ልምምዶች በጠቅላላ የምናገኛቸው በፔንቴኮስታል ቤተክርስቲያኑ ስለሆነ ማለት ነው። ማለት ፔንቴኮስታል ብዬ ስል እኔ በ1906 ላይክ የተነሳውን ሪቫይቫል ተከትዬ አይደለም። ወደ መጀመሪያ ክፍለ ዘመን ሄጄ በ33 ዓመተ ምህረት በኢየሩሳሌም በመንፈስ ቅዱስ መምጣት ስለተመሰረተቿ ቤተክርስቲያን ማለት ነው። ስለ እሷ ነው የማወራው። እና እነኚህ ልምምዶች መጽሐፍ ቅዱስ ተጽፎ የተገኙትን በጠቅላላ አሁንም ባለማቋረጥ ፋንክሽን እያደረገ የሚገኘው በፔንቴኮስታል ቤተክርስቲያን ውስጥ ብቻ ነው። የካሪዝማቲክ ሙቭመንትን ተቀብለው ስቲል አሁንም ድረስ በሚገለገሉበት አብያተ ክርስቲያናት ውስጥ እነኛ አብያተ ክርስቲያናት ናቸው የጌታ ቤተክርስቲያን ብዬ ማም ነው። ኢቨን እንኳን እኛ ውስጥም ቢሆኑ በተለይ የጸጋ ስጦታዎች የሆነው ፓርት ሲዘርቧል አሁን ላይ እየሰራ ያለው የሆኑ ፓርቶች ብቻ ናቸው ብሎ ቢያምኑት እንኳን እነሱ በእውነት የጌታ ቤተክርስቲያን ውስጥ አሉ ብዬ አላምንም። እኔ ምንድነው ማምነው እነኚህ የጸጋ ስጦታዎች ራሱ የሚያበቁት ወይ ደግሞ የሚቆሙት ጌታችን ኢየሱስ ክርስቶስ በክብር ሲመለስ ሲመጣ የዚህ ዓለም ፍጻሜ ሲከናወን ነው ብዬ ነው ማምነው። ስለዚህ አንድም የጸጋ ስጦታ አልተጓደለም ብዬ አምናለሁ። ሁሉም የጸጋ ስጦታዎች አሁንም ድረስ አሉ ብዬ አምናለሁ እኔ እና እነኚህም ደግሞ ሙሉ በጠቅላላ የጸጋ ስጦታዎች ፉሊ ፈንክሽን እያደረጉ ያሉት በዚህ በፔንቴኮስታል ቤተክርስቲያን ወይ አብያተ ክርስቲያን ውስጥ ብቻ ነው ብያለሁ። ከዚህ በመነሳት አሁን ላይ በምድር ኤግዚስት ያርጋ ያለችው ቤተክርስቲያን ወይ የማትታወያ ቤተክርስቲያን ነጸብራቅ ቤተክርስቲያን ነች ብዬ የማምነውና የምቀበለው ፔንቴኮስታልን ብቻ ነው። ፔንቴኮስታልን ብቻ ነው። ኢቨን እንኳን ማለት በአማርኛ ሲፈቱት ወይም ደግሞ ግሪከኛው ላይ ሄዶ ይሄ እኮ ማለት ባለ 50 ቀን እንደማለት ነው ብሎ እንኳን ቢሉ እኔ ግን የእንግሊዝኛውን ቃል በቃል ትርጓሜ ወስጄ ያቺ ቤተክርስቲያን ራሷ በኢየሩሳሌም ፎር ዘ ፈርስት ታይም የተቋቋመችው ወይ ደግሞ የተከለችው ያቺ ቤተክርስቲያን ፔንቴኮስታል ናት ብዬ ያምናለሁ። ቃል በቃል ፔንቴኮስታል የሚል ነገር ብታገኙት በዚሁ በሐዋርያት ሥራ ምዕራፍ 2 ላይ ስለሆነ ማለት ነው። በመንፈስ ቅዱስ ዳግም መሞላት፣ በልሳኖች መናገር፣ በልሳኖች የተናገሩትን መተርጎም፣ ትንቢት መናገር፣ እነኚህን የመሳሰሉ በጠቅላላ የጸጋ ስጦታዎች በጠቅላላ ፉሊ ፋንክሽን የተደረገ ወይም ደግሞ በአገልግሎት ላይ ያለችዋ ቤተክርስቲያን በዚህ ምድር ፔንቴኮስታል ብቻ። ስለዚህ የጌታ ቤተክርስቲያን ማናት? እውነተኛዋ ፔንቴኮስታል ብቻ ብዬ ነው የማምነው።
ብዬ ነው የማምነው። ለምን አንደኛ ክፍለ ዘመን ላይ ሰርቶ ያቆመ መንፈስ ቅዱስ የለም። መንፈስ ቅዱስ የሆነ ጊዜ ሰርቶ የሆነ ጊዜ ሲዝ የሚያደርግ አይደለም። አምላክ ነው፣ መለኮት ነው፣ ፈጣሪ ነው፣ ገዢ ነው። ራይት። ስለዚህ ከዚህ በመነሳት እነኚህ ልምምዶችን በጠቅላላ ቼክ አድርጉ። ወደ ኋላ ሄዳችሁ ቼክ አድርጉ። አንዳንዶች ላይክ ምንድነው የሚባለው ሃይጃክት አድርገው ነገሩን ባልተገባ መንገድ ስለጠቀሙት ነገርዩን ሮንግ አያስብለው። ስለዚህ የአንደኛ ቆሮንቶስ ምዕራፍ 12ን ብታነቡት በተለይ ከአራት ጀምሮ አገልግሎት ልዩ ልዩ ምናምን ጸጋ ልዩ ልዩ እያለ ከገልጸ በኋላ ከዛ የጸጋ ስጦታዎችን በጠቅላላ ይዘረዝራል። በጠቅላላ ኢቨን እንኳን ኤፌሶ ምዕራፍ 4 ቁጥር 11 ብታነቡት በግልጽ የሚናገረው ሀሳብ አለ። ኤፌሶ ምዕራፍ 4 ቁጥር 11 ላይ ያለውን ራሱ እዚሁ አንደኛ ቆሮንቶስ ምዕራፍ 12 ላይ ወደታች ስትወርዱ የምታገኙት ሀሳብ ደግሞ አለ። እነኚህ በጠቅላላ ለቤተ ክርስቲያን የተሰጡት የጸጋ ስጦታዎች በጠቅላላ ያሉት የት ነው ካላችሁኝ ፔንቴኮስታል ውስጥ ነው። ስለዚህ ከፔንቴኮስታል ውጪ የጌታ ቤተክርስቲያን በምድር ላይ የለም። የማትታየዋ ኢንቪዚብል የሆነችዋ ቤተክርስቲያን ነጸብራቅ፣ ያቺ ቤተክርስቲያን ፔንቴኮስታል ብቻ ናት። ስለዚህ አንድን ቤተክርስቲያን የጌታ ቤተክርስቲያን ያለችን ብለን የምንለው ወደዚህ የሀሳብ ድምዳሜ ምንደርሰው ከተገለጡባት መልኮች ተነስተን ያንኛ መልኮች ደግሞ እንደ እግዚአብሔር ቃል በመጽሐፍ ቅዱስ ፈትሸን በዛ መመዘኛ ነው ወደዚህ ሀሳብና ድምዳሜ ምንደርሰው ማለት ነው። እና በእኔ ድምዳሜ ሌሎችም አይ እንደዚህ ነው ከስልጣን አንጻር ምናምን ሐዋርያ ቅዱስ ሲሉ ምናምን ብቻ የነሱ የራሳቸው የሆኑ አርጊመንት ሊያቀርቡ ይችላሉ። ግን ፋይን ግን እኔ ማምነው እንደዛ ነው። አይ ፔንቴኮስታል ይገርማቸዋል አዛ ስትሪት ነው። እኛ የተመዘዝነው ካቶሊክ ነው አይደል እንዴ? ይታወቃል። ስለዚህ በዛም አንጻር እንኳን ከተመጣ ከታሪክ አንጻር ከየት እንደወጣን ከየት እንደተመዘዝንም ስለሚታወቅ ማለት ነውና በአጭር አማርኛ በዓለማችን ምድር ላይ ያለችው ያቺ የጌታ ቤተክርስቲያን ፔንቴኮስታል ብቻ ናት። አለቀ። የሚገርምህ ለሮም ካቶሊክ እንኳን ቤተክርስቲያን እኛ ምድር ላይ እኮ የሚሰጠው ስፍራ የሚሰጠው የንቀት ቦታ እውነት በጣም እኮ ነው የሚያሳዝነው። በታሪክ ደረጃ እንኳን ከተባለ እነዛ ሁለት ታላላቅ ሐዋርያት ለክርስቶስ ኢየሱስ የተሰዉባት ቤት ተከራይቶ በሮም ከተማ ውስጥ ቅዱስ ጳውሎስ ቤት ተከራይቶ ለ3 ዓመት ነው ለምናምን ነገር ሲያስተምርባት የነበረው ጣሊያን ናት። ጴጥሮስ እና ጳውሎስ እዛ ምድር ላይ ነው የሞቱት። አገልግሎትም አገልግለዋል። እነዚህ ሁለት የአዲስ ኪዳን ጉምቱ ትልልቅ ሐዋርያት የሞቱባትና ያስተማሩባት ሮም እንኳን ጣሊያን እንኳን ብላ ብትል እንደው ያስኬዳል። ሐዋርያው ቀብሉሽ እኛ ጋር ለብላ ብትል የሮም ካቶሊክ ብላ ብትል በጣም እውነት አላት። ጳውሎስ 3 ዓመት ቤት ተከራይቶ ሮም ከተማ ውስጥ አገልግሎባታል። የተሰዋውም እዛ ነው። ጴጥሮስም ማለት ነው። እኛ እኮ አንድ ነገር እኮ ሳይኖር ነው ሁሉ የኛ ነው ብለን የምንለው። ቁልፉም እኛ ጋር ነው፣ ስልጣኑም እኛ ጋር ነው፣ ትምህርቱም እኛ ጋር ነው፣ ሁሉም እኛ ጋር ነው ይለዋል። እና እንዲህ አይነት ነገር በሮም ካቶሊክ ቤተክርስቲያን ውስጥ በክርስቶስ ቤተክርስቲያን ታሪክ ውስጥ ወንድምነት እንዳለ የፔንቴኮስታሉ ልምምድ ያዙ አስትሬት ሳይሆን የሐዋርያት ሥራ መጽሐፍ ምዕራፍ 2 ነው መነሻው። ኦኬ የሐዋርያት ሥራ መጽሐፍ ምዕራፍ 2 ደግሞ የመንፈስ ቅዱስ መውረድ የሆነበት የተደረገበቱ በዓል እሱ ደግሞ የእግዚአብሔር ለእስራኤል ልጆች የሰጣቸው ለብዙ ሺህ ዓመታት ሲያከብሩት የነበረ በዓል ነው። በዓለ ሀምሳ የተባለው ማለት ነው። ኦኬ አይ ዶንት ኖ በዕብራይስጥ ምንድነው ሻባኦት ነው ምንድነው የሚባለው? አይ ዶንት ኖ ስሙን ከተሳሳትኩ። ኦኬ እህትየው ምንድነው የሚባለው? ሰኒዬ ከታች አይቼሻለሁ።
በዓለ ሃምሳ ምንድን ነው የሚባለው? በዓለ ሃምሳ ምንድን ነው የሚባለው? የበዓለ ሃምሳ ቀን ምንድን ነው? ሻቫዎት ነው ምንድን ነው የምትሉት? ሮሽ ሃሻና አይ ቲንክ አዲስ ዓመት መሰለኝ። ይምታቱብኛል የአዲስ ዓመትና እንትን ሻቫኦት አይደል? ያ ቴንኪዩ። አዎ ልክ ነው። በቃ አልተሳሳትኩም ማለት ነው። ጌታ ይባረክ። ሻቫኦት የሚባለው በዓል ደግሞ ጌታ ለአይሁዳውያኑ ከሰጣቸው ከሰባቱ አበይት የጌታ በዓላት በመጽሐፍ ቅዱስ ላይ የጌታ በዓላት ተብለው ከተጻፉት ውስጥ ዘሌዋውያን 23 ላይ አለ እና ያ እነ ጴጥሮስ መንፈስ ቅዱስ በእነሱ ላይ እንዲወርድ ያከብሩት የነበረው በዓል ይሄ ሻቫኦት የተባለው በዓለ ሃምሳ በዓል እሱ የጌታ በዓል ነው። እሱን ደግሞ የእስራኤል ልጆች ለ1500 ዓመት ያህል ሲያከብሩት የነበረ በዓል ነው። አለቅ ጌታ የኔ በዓል ነው ብሎ ያለውን እነሱ እነኝም በዓላት ነው የማውቀው። እኔ እንደው በዓል ብናከብር ማክበር ያለብን የእነኛም በዓላት ነበር። ታሪክ አላቸው፣ መነሻ አላቸው፣ የተሰጡበት ምክንያት አለ። በዓላቶቹ የእስራኤል ልጆች እንዲያከብሯቸው የሻቫኦትን የበዓለ ሃምሳን በዓል ለምን ታከብራለህ? የሱኮትን በዓል ለምን ታከብራለህ? የፔሳ ወይ ደግሞ ፋሲካ ለምን ታከብራለህ ተብሎ ቢባል እያንዳንዱ እግዚአብሔር ከሕዝቡ ጋር የገባውን ኪዳንና በአዲስ ኪዳን ተፈጻሚነት ያላቸውን ያስተምራል ማለት ነው። እኛ እኮ ዛሬ እኮ የዓመቷ ወለተ ስላሴ ነች ብሎ ይልሃል ይመጣል። ሁይሽ በለስ ስትል የሆነ ቦታ ላይ ወይ ሰሜን ሸዋ ወይ ደቡብ ኢትዮጵያ ተወልዳ ያደገች ሴትዮ ነች፣ ወይ ሶሪያ ሀገር ወይ ሊባኖስ ወይ የመን። እና በረከቷ ይደርባችሁ ከበረከቷ ያሳትፈን ይልሃል። ምን ታሳትፋለች? ምን ታሳትፋለች? አንዲት የአረብ አሮጊት ምን ነው የምታሳትፈን? ወንድም አለ ከአንድ ከአረብ ሽማግሌ ምኑ ነው ከበረከቱ ያሳትፈን ቡራኪ ወት ድረሰን ብሎ የሚል ምኑን ያሳትፋል? እኔ ይቅርታ አድርግልኝ ወንድሞቼ፣ እናቶች በጣም ይቅርታ አድርጉልኝ። እንኳን አንድ የአረብ አሮጊትና ሽማግሌ አይደለም የእስራኤልን አባቶች እንኳን አላመለክናቸውም። አንተ አይሁዳውያን አባቶች እንኳን አላመለክናቸውም። እንድናመልካቸው መጽሐፍ ቅዱስ አያዘንም፣ አያስተምረንም። አብርሃምና ይስሐቅ ያዕቆብን እንኳን አምልኳቸው አላለንም ጌታ። አይገርምም? የሆነ የሶሪያ አንድ ጢማም ወንድ እሱን ያመልኩታል። ታቦት የሚባለውን ነገር እየሆን የሚቀርጡት ለማን ነው? ከአረብ ሀገር ለመጡት ነው። የት አለ የነቢዩ የሳሙኤል ታቦት? መቼ መቼ ነው የሚውለው ሳሙኤል? ቤኪ እንደዚህ በትዝብትማ አታየንም። መቼ መቼ ነው የሚውለው ሳሙኤል? የእኛ ሰፈር ልጅ ነው ወይ ብለህ ደግሞ እንዳትቀልድብን። ነቢዩ ሳሙኤል መቼ መቼ ነው የሚውለው? የዓመቱ ነቢዩ ኢሳያስ መቼ መቼ ነው የሚውለው? እንባቆም የወሯ ዮካብድ መቼ ነው የምትውለው? አላችሁ ለዚህ መልስ? የህልዳና ዓመታዊ በዓሏ መቼ ነው? ማለች ደግሞ ህልዳና እኔ አላቃትም። የት ታውቃታለህ? የመጽሐፍ ቅዱሷ ነብይትን ነው የምጠራት። በኤርምያስና በነ እንባቆም ዘመን የነበረች በነ ሶፎንያ በነ ኢዮስያስ ዘመን የነበረች ህልዳና ትባላለች። ነብይት ናት። መቼ ነው ዓመቷ የሚውለው? አትናገሩም።
እንዲህ አይነት ትግል የገጠመን ወንድምነት። ያ የሚገርም ነገር ለምሳሌ ከመንፈስ ቅዱስ ደጋግሞ ከመሞላት አንጻር ወይ ደግሞ ከዚህ ልምምድ አንጻር አሁንም ድረስ ይሄ ልምምድ ያለው የት ነው? በፔንቴኮስታል ውስጥ ነው። ኦርቶዶክስ ጠላና አረቄ ነው የምትሞላ ኦርቶዶክስ። እሱን ተው፣ ሙላቱን ተው። ለምንድን ነው ሙላት ጋር የምትገባው? ሙላት ጋር እንዴት በአንድ የደረስክ ቤካ? እነሱ ጋር መንፈስ ቅዱስ መሞላት የሚባል ነገር የለም። የጠላ ሙላትና የአረቄ ሙላት ነው ያለ። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ የነበረውን ተመሳሳይ ነገር ደግሞ ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ባለፈው ደግሞ አንተ እያስተማርክ ነበር እሱ ጉዳይ። ሐዋርያት ሥራ ምዕራፍ 6 ቁጥር 3ም እንደዚህ ይደግማል። እንዲሁም ሐዋርያት ሥራ ምዕራፍ 13ም ይደግመዋል። ለምሳሌ ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋ ይናገሩ ጀመር ይላል። የመንፈስ ቅዱስ ወይም በመንፈስ ቅዱስ ደጋግሞ መሞላት የሚለው እነኚህ ልምምዶች ያሉት የት ነው? ፔንቴኮስታል ውስጥ ብቻ ነው። ይላጋ የለም። ግን ሌሎች ሞድ ነው የሚይዙት። በእርግጥ በጣም ሞድ ነው የሚይዙት። እንደዚህ በመንፈስ ቅዱስ የምትሞሉ መሞላት ምናምን የምትሉ እያላችሁ ምናምን ነገር ብቻ ይነሳል። ኦኬ። ሌላው ደግሞ ለምሳሌ እዛው ሐዋርያት ሥራ ምዕራፍ 4 ቁጥር 31 እንደዚህ ያለ ከጸለዩም በኋላ የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞሉ። እንዴ የእግዚአብሔርን ቃል በድፍረት ተናገሩ ይላል። እዚህ በመንፈስ ቅዱስ ደጋግሞ የመሞላቱ ልምምድ ያለው የት ነው? ስለዚህ ከነዚህ መልክ እንኳን ተነስተን ቤተ ክርስቲያናችን የኛ የጌታ እውነተኛ ቤተክርስቲያን ናት ወደሚል ሀሳብ ደምዳሜ ያደርሰናል። እነኚህ ልምዶች የት ነው ያሉት ነው? በልሳን መናገሩ ለምሳሌ የሥነ ሥርዓት ጥያቄ ይነሳ ይችላል። አዎ በዚህ ጋር ቢሆን እንደዚህ ቢሆን ይሄ ባይደረግ ምናምን ብሎ ሐዋርያ ጳውሎስ ለቆሮንቶስ ሰዎች እንደጻፈው አንደኛ ቆሮንቶስ ምዕራፍ 14 ላይ እንዳለው ሀሳብ ማለት ነው። ሁሉን ነገር በስርዓት መሆን እንዳለበት ሼፕ አፕ እንዳደረግ ወይ ማድረግ እንዳለባቸው በመልእክቱ እንዳሳሰበ ማለት ነው። የሐዋርያት ሥራ ምዕራፍ 6:3 ደግሞ እንደዚህ ያለ ለምሳሌ ስለዚህም ወንድሞች ሆይ ከእናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ውጭስ በመንፈስ ቅዱስም በጥበብ የተሞላ ይሄ መሞላት የሚሉ ነገር ኢቭን እንኳን እኔ በጣም ነው የሚገርመኝ የዲያቆናት አመራረጥ እንኳን እኛ ጋር ከተመጣ ውጭስ መጽሐፍ ቅዱሱን ጠብቆ ወይም ደግሞ የሐዋርያቱን ትምህርት ጠብቆ ነው የዲያቆናት ምርጫ እንኳን የሚካሄደው እኛ ቤት ውስጥ ወይም ደግሞ እኛ ቤተክርስቲያን ውስጥ አንድ ዲያቆን ለመመረጥ ምን መሆን አለበት? ምን ሪኳየርመንት ነው ሊያሟላ የሚገባው የሚሉት እነዚህ ነገሮች በጠቅላላ መጽሐፍ ቅዱሳዊን መሰረት ባደረገ መልኩ ላይክ የዲያቆናት ምርጫ የሚከናወነው ራሱ እኛ ጋር ነው። ስለዚህ በጣም ብዙ የምናነሳቸው መልኮች አሉ። በነገራችን ላይ እነኚህ ልምምዶች መሬት ወርደው ሲታዩ ከእግዚአብሔር ቃል ጋር ሲዛመዱ ኦኬ መልኮቹ የሚገኙት ፔንቴኮስታል ጋር ነው ማለት ነው። ስለዚህ የጌታ ቤተክርስቲያን የትኛዋ ናት? ፔንቴኮስታል ብቻ ናት። ፔንቴኮስታል ናት። ኦኬ ደቀ መዛሙርቱን በደስታና በመንፈስ ቅዱስ በጣም ይገርማ። እንደዚህ ተሙሉ የሚለው ነገር በተደጋጋሚ እናገኛለን። ሌላ ደግሞ ቅድም ያልኳችሁ ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን ሀሳብ ደስ ሲለኝ እኔ እሱን ፓርት በነገራችን ላይ እና እኔ በኢየሱስ ስም ማለት በቃ ይህ ካራዝማቲክ የሆነ ነገር ላይክ ፔንቴኮስታል ሙቭመንቶች በጠቅላላ እንዴት የጌታን ነገር እንደሚያሳይ ብታዩ እና እውነትም የጌታ ቤተክርስቲያን እንዳላችሁ እንዴት እንደሚያስረግጥላችሁ ብታዩ ቢካዝ መንፈስ ቅዱስ በነፃነት ስለሚሰራ ማለት ነው። እሱ ብቻ አይደለም። ለምሳሌ ደግሞ ከነገረ ድነት አንጻር ውስብስብ ያልሆነ ግልጽ በተቀመጠ በእግዚአብሔር ቃል ወይ ደግሞ በሐዋርያቱ አስተምህሮ መሰረት ወይም በክርስቶስ ትምህርት መሰረት ይሄ ነው የነገረ ድነት ሰው መዳኛ ሰው የሚድነው በዚህ መንገድ ነው ብሎ ሐዋርያዊን ትምህርት በግልጽ እንደዚህ አሳይቶ ኦኬ ዊዛውት ኤኒ እንትን ማለት በጣም ኮምፕሊኬትድ ባልሆነ መንገድ እያስተማረ ያለው ማለት ነው ፔንቴኮስታል ነው። እና አይም ሶ ሃፒ ቢን ላይክ ፔንቴኮስታል መሆኔ ኤንድ ፕራውድ አደርጋለሁ። በዛም ደግሞ በነገራችን ላይ በጣም ነው ፕራውድ ማድረገው በልሳን መናገሩ ደስ ሲል። እኔ አሁን እኛ ቸርች በጣም ደስ የሚለው በልሳን ስለሚጸለይ ማለት ነው።
በጣም ነው በልሳን የሚጸለየው። ሰዎች ሁሉ በነፃነት ነው ጌታ የሚያመልኩት ተፈተው ምናምን። ይሄ ከየት ነው የመጣው? ግልጽ ነው። እና የጌታን ቤተክርስቲያን ከፈለጋችሁ ፈልጋችሁ የምታገኙት ፔንቴኮስታልን ብቻ ነው። ከፔንቴኮስታል ውጭ የለም። መጽሐፍ ቅዱስን ስታነቡ ስታጠኑ፣ በተለይ ሐዋርያት ሥራ እያንዳንዱን እንቅስቃሴ ሙቭመንቶችን ቸርች እንዴት ስፒድ እንዳደረገች ምናምን ነገር ከተመለከታችሁ በጠቅላላ እነዛ ልምምዶች የምታገኙት ፔንቴኮስታል ብቻ ነው። ከዛ ውጭ አታገኙ። እና አም ሶ ፕራውድ ቱ ቢ ፔንቴኮስታል። በነገራችን ላይ ወዳችኋለሁ። ዳኒሻዬ ከፍቷልና ወንድምነት ዳኒ ጋር እንሂድ። ወንድምነት ከፍቷል። ወንድምነት ከፍቷል። አላየሁ ነበር። አሁን ነው ማለት ነው የከፍታው። ኦኬ መልካም። በቃ ተባረኩ፣ ጸጋ ይብዛላችሁ። በታሪክ ውስጥ መጥተው ሊያሸማቅቁ የሚፈልጉ ሰዎች እውነት ታሪክን በሚያውቁ ሰዎች ፊት ግን ቀርበው ማውራት አይችሉም። ኦኬ እናንተ ትናንትና ናችሁ እኛ ከጥንት ነን ብለው የሚሉ ሰዎች ኑና ታሪካችሁን ተናገሩ ግን ተብለው ሲባሉ ሐዋርያዊ ስልጣን ቅብብሎች ብለው የሚሉትን ተናገሩ ብለህ ብትላቸው የሐዋርያው ቅብብሎሻቸው ብራዘር ግማሹ ከእስላም ሁሉ ነው። ይህን ታሪክ ይዘው እኛ ፊት ይቆማሉ እንዴ? ይሄ እኮ የአደባባይ እኮ ገበናቸው ነው። እንደ ሀገር እኮ ነው ያሳፈሩን። እንደ ሀገር በፖለቲካ ተሻሹ መስጣበቃ አማራው በሚነግስ ሰዓት ላይ አማራ ጳጳስ እየሾመ ትግሬው በሚሾም ሰዓት ላይ ትግሬ ጳጳስ እየሾመ ማለት ነው። ኦሮሞ በሚነግስ ሰዓት ላይ እኔ አሁን አብይ ነው ያላየሁትኝ። አብይ አሁን እነሱ እንዳደረጉት ቢሆን ኖሮ አሁን አብይ ብፁዕ አቡነ ማትያስን አስፈንግሎ ብፁዕ አቡነ መገርሳን ማምጣት ነበረበት። አየህ፣ ግን አላደረገም። አየው፣ እያንዳንዱ ፖለቲካው መንበር ሲፈናጠጡ ጳጳስም ይዘው ይመጣሉ። ግልጽ አይደለም ወይ? ስለዚህ ዝም ጭጭ ነው ማለት ያለበት ማለት ይሄው ነው። እና ይሄንን ከሐዋርያቱ ሰንሰለቱን ጠብቆ የመጣ ነው ብለህ የምትለኝ እንዴ? ደርግና ወያኔ ናቸው አንዳንዶቹን የሾሙት። በእኛ ዘመን በሙሉ የምታውቋቸው ብፁዕ አቡነ ቴዎፍሊዮስ፣ መርቆሬዎስ፣ ጳውሎስ፣ ማቲያስ አራቱ ጳጳሳት በፖለቲካ ነው የመጡት። ብፁዕ አቡነ ቴዎፍሊዮስ የተገደሉት በፖለቲካ ምክንያት ነው። አፍ አላችሁ ይሄንን ለማውራት ኦርቶዶክሳውያን እኛ ጋር። ብፁዕ አቡነ መርቆሬዎስ በፖለቲካ ነው የገቡት። ደርግ ነው ያመጣቸው። ደርግን ስለሚደግፉ ኢሰፓን ስለሚደግፉ ማለት ነው። እሳቸውን ደግሞ ወያኔ ሲገባ ነቅሎ ወደ አሜሪካ አባረራቸው። እነ ጠቅላይ ሚኒስትር ታምራት ላይኔ ደብዳቤ ጽፈው ነው። ይኸው የአደባባይ ማለት ነው፣ የአደባባይ ደብዳቤ ጽፈው ብፁዕነቶ ይልቀቁ ተብሎ በኬንያ በኩል ነው እሳቸው አምልጠው አሜሪካ የገቡት። አብይ በስልጣን ደረጃ ወደ ስልጣን ሲመጣ ሄዶ ከአሜሪካ ሀገር ይዟቸው የመጣው ጳጳስ ባለፈው ማለት ነው፣ ኢትዮጵያ ውስጥ ባለፈው የሞቱት ማለት ነው። የጎንደሬው ጳጳስ እየተባለ ሲሰዳደቡ አልነበር እንዴ? አሜሪካና ኢትዮጵያ ሆነው የትግሬ ጳጳስ እና የጎንደሬው ጳጳስ እየተባባሉ እኛ ላይ ነው እንደ ሙድ የምትይዙት? እኛ ነው የምታታልሉት? ማን ነበር እንደውም አቶ ማን ነበር ስማቸው በዓለማዊ ስማቸው የኢትዮጵያ ውስጥ የነበረው የአሜሪካኑን አውግዟል፣ የአሜሪካ የነበረው የኢትዮጵያን አውግዟል። በዓለማዊ ስማቸው እየተጠራሩ ደመላሽ ነው ማነው ቁምላቸው ነው። አይ ቲንክ የዓለማዊ ስማቸው ይመስለኛል እንደዚህ አይነት ነገር አቶ ደንበላሽ እየተባባሉ ማለት ነው።
አልሰማህም አይደል ቤኪ? አንተ የት ትሰማለህ ብራዘር? እኛን እዚህ ያብሽቁን ያድርቁን እንጂ የት ትሰማለህ ማለት። ቪዲዮ አለ እናወጣዋለን። በዓለማዊ ስም ጳጳሳት እየተሰዳደቡ የሩቅ ዘመን እኮ አይደለም። ያኔ ቤኪ ብይ እየተጫወተ ነበር ህፃን ስለሆነ ነው ብዬ አይደለም። ከ6 ነው ከ7 ዓመት በፊት እኮ የነበረ እኮ ቻሉት። ማን ነበረ እንደው ማን ነበር? አቶ ማናቸው ቁምላቸው ነው ብቻ ደመላሽ ወይ አውላቸው ቁምላቸው እንደዚህ አይነት ነገር ሲባባሉ ነበር። አውግዘናል፣ ስልጣነ ጵጵስናቸው ነጥቀናል እያሉ ማለት ነው። ከአዲስ አበባ መግለጫ ሲሰጡ እኛ ክሊክ እያደረግን ዩቲዩብ ላይ እየሰማን እግዚኦ ምን ጉድ ነው። 8ኛው ሺህ ገባ ብለን 8ኛ ሺህ አይደለም 10ኛው ሺህ ኢትዮጵያ ውስጥ 100ኛው ሺህ ከገባ ቆይቷል። ከዛ ደግሞ የአሜሪካው ደግሞ የእንትና ማናቸው ብፁዕ አቡነ ጳውሎስን ማነው ምንድነው ማነው ስማቸው ብላ ያላቸው ዓለማዊ ስማቸው ማን ነበር? ዲያቆን እስቲ አስታውተኝ ከታች ወዲያ ራስ ከሜላ ናስ ነገረን ስማቸው ማን ነበረ ብለው ያሉት የብፁዕ አቡነ ጳውሎስ የዓለማዊ ስማቸው ማን ነበር? ያኔ ሲሰዳደቡ በነበሩበት ሰዓት ላይ የብፁዕ አቡነ ጳውሎስ ዓለማዊ ስማቸው ሁሉ ዩቲዩብ ላይ ቪዲዮ አላመጣዋለሁ። በእውነት ብፁዕ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት የተባለው ማነው? አቶ እንትና የወይዘሮ እንትናና የአቶ እንትና ልጅ ነው ምናምን ነገር እየተባባሉ ሀጎስ ነው ስማቸው፣ ዓለማዊ ስማቸው። ኤንዌይ እና ገብረ መድህንም ይባል ሀጎስ የሚባል ግን እስከዚህ ድረስ ነበር ሲጠራሩ የነበሩት እና አንዱ ለአንዱ እንደዚህ ከስልጣን ሸረነዋል አውርደነዋል የተባባሉት በፖለቲካ ተሿሹመው ነው እንጂ የሐዋርያቱን ስልጣን ከያዙ ብፁዕ አቡነ ጳውሎስን ልታወርዳቸው አይገባም። ኦኬ፣ የሐዋርያዊ ስልጣንን ከያዙ ሊከበሩ ይገባል። ብፁዕ አቡነ መርቆሪዎስ የጎንደሩ ተብለው በደርግ ዘመን የተሾሙቱ ኢህአዴግ ሲገባ በእነ ታምራት ላይ እኔ ደብዳቤ ሊባረሩ አይገባም ነበር። ገብረ መድህን ነው። ኦኬ ኤኒዌይ፣ ስለዚህ እኛ ጋር መታችሁ ጅብ የማያውቁበት ሀገር ሄዶ ቁርበት አንጥፉልኝ ብሎ አይነት እንዳለ እኛ ጋር መታችሁ እንትን አትበሉ። እሺ፣ የሚሻለው ወንጌል ነው። የሚሻለው የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን፣ በስሙ በማመን የሚገኘውን የኃጢአትን ይቅርታ ማግኘት ነው። ከዘላለም ፍርድ መዳኛው እግዚአብሔር ልጁን ሰጥቷል። ልጁ ወደዚህ ዓለም መጥቶ መተኪያ የሌለውን ውድ ነፍሱን እስኪሰጥ ድረስ እኔን፣ አንተን፣ አንቺን፣ ዓለሙን ሁሉ ወዷል። እስከ ሞት ድረስ እስከ መስቀል ሞት ድረስ የወደደንን የእግዚአብሔር ልጅ ኢየሱስ ክርስቶስን እንወደዋለን ብለን ካል የሚወደኝ ቢኖር ቃሌን ይጠብቃል አባቴም ይወደዋል ብሎ እንዳለ ቃሉን ጠብቁ። በቃ ቃሉን ጠብቁ። የእሱ የዋህ ትሁት ቅዱስ አዳኝ ሆኖ ከሰማያት መጥቶ ነፍሱን ስለ ነፍሳችን ቤዛ አድርጓታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል። የኃጢአታችንን ይቅርታ በስሙ የሰጠን ከዘላለም ፍርድ ያዳነን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ የሕይወታችን መልህቅ ነው። በቃ እሱን ተከተሉት። ወደ እኔ ኑ እኔም አሳርፋቸዋለሁ ብሎ ያለ ጌታ ወደ እሱ በመምጣት አሳርፎን እኮ ነው ያሳርፋል ብለን የምንላችሁ። ከቃል ባለፈ በሕይወታችን አይተን ማለት ነው። ከቃል ባለፈ በሕይወታችን አይተን ነው አሳርፎ አይተን አባት ሲሆነን አይተን ትህትናውን አይተን ፍቅሩን አይተን የዘላለም ምሕረቱን አይተን የጸጋውን ባለጠግነት አይተን አረጋግጠን ሕይወት ተገለጠ አይተን ማል ብለው እንዳሉ ልክ ሐዋርያቱ
በስጋ ዓይናቸው ስላዩት በስጋ እጃቸው ነክተውት ነበር። በስጋ እጃችን ባንነካውም ግን ምሕረትና ቸርነቱ ፍቅሩ ሕይወታችንን ነክቶት አድኖን ነው ያድናል ብለን የምንለው። ስለዚህ ጌታ ኢየሱስ ይባርካችሁ። ተባረኩ። ወንድምነት እንዳለው ዳንዬ ከከፈተ እዛ እንሂድ። 2 ቦታ ህዝቡ እንዳይከፈል ጸጋ ይብዛላችሁ። ተባረኩ ወንድምነት። እሺ አባኮ ተባረክ ወንድምነት። ሁላችንም ዳንዬ ጋር እንሂድ። ያ ዳንዬ ጋር እንሂድ። ጸጋ ይብዛላችሁ። ሁላችሁም ተባረኩ። እግዚአብሔር አምላክ አብዝቶ ይባርካችሁ። ቤቲንግ ኮፕሊንክ ምናምን ነገር አድርጉ። ሶሪ ግን ዛሬ ሳላወራችሁ ወንድሞቼ እናቶቼ፣ ግን አንዳንድ ደቂቃ ሰላም ሰላም ብለን ተባብለን እንድለያይ ትላለህ። እሺ ግሎሪ ሰላም በለን። ቅዱስ ግሎሪ ሰላም በለን። በሰላምታ እንዘጋጋና ወደ ዳንዬ ጋር እንሂድ። እሺ ሰላም ቤካ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከላይም ከታችም ጥሩ ጊዜ ያሳልፈናል ይመስለኛል። ተባረኩ። ደግሞ እዛ እንቀጥላለን። እስቲ አሜን አሜን። ተባረክ። አሜን። ኤፊ ያለ ሰላም ብለና አዋለ ቤካ ተባረኩ። እርምዬ ቤካ ተባረኩ። ሁላችሁም ግሎሪ ሰኒ ተባረኩ። ላለው ታች ያላችሁ በቃ ዳኒ ጋር እንሂድ። ተባረኩ። ጌታ ጸጋ ያብዛላችሁ። አሜን አሜን። ተባረክ። እሺ ዳንዬ ጋር ሙቪ ያደርጋችሁ። እሺ ግርምሽ ያለ አለው ቤካዬ እንዴት ነህ? ሰላም ላንተ ይሁን ወንድምነት። ሁላችሁንም ኤፋ ሃሌሉያ፣ ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። ቤካዬ ይሄ በጣም ይሄ ርዕስ በጣም ወሳኝ ርዕስ ነው። አይ ሆፕ ሌላ ጊዜ በሰፊው ትመለስበታለህ ብዬ አስባለሁ። በደንብ ሊያወያይ ሌሎችም በደንብ ሊማሩበት የሚችሉ ርዕሰ ጉዳይ ስለሆነ አይ ሆፕ በሰፊው ሌላ ጊዜ ብትገባበትም በተጨማሪ ጥሩ ነው ላለው። የተወደድክ ወንድም ተባረክልኝ፣ ጸጋ ይብዛልህ። አሜን። ተባረክ አንተ። እሺ ሃሌሉያ አለሽ። እሺ ሃሌሉያ የለችም፣ እየዘመረች ነው አለችው። እሺ ሁላችሁ ወደ ዳኒ ቤት እንሂድ። ተባረኩ። እግዚአብሔር አምላክ አብዝቶ ይባርካችሁ። ለስኩቱ ዳኒ ጸጋ ይብዛላችሁ።